ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ሩሲያም ከፍተኛ የበቀል እርምጃ ዩክሬን ላይ መፈጸሟ ተነገረም። በዩክሬን ዋና ከተማና በሌሎች የሀገሪቱ ክፍሎች መጠነ ሰፊ ጥቃት መፈጸሙን የዩክሬን ባለሥልጣናት ገልጸዋል። ዋነኛ የጥቃት ኢላማ በሆነችው ዋና ከተማ ኪየቭ በጥቂቱ 4 ሰዎች ሲገደሉ ከ100 በላይ መቁሰላቸውን ፕሬዝዳንት ቭላዲሚር ዜሌንስኪ ገልጸዋል። ከ12 በላይ መኖሪያ ሕንፃዎች፣ ትምህርት ቤቶች፣ የሙዚቃ ማሳያ ቤቶች፣ ሙዚየሞች መውደማቸው ተነግሯል። የሩሲያ ጦር በዚህኛው መጠነ ሰፊ ጥቃት ድሮኖችና ሱፐርሶኒክ ሚሳኤሎች መጠቀሙ ሲነገር ዩክሬን ከትላንት በስቲያ ለፈጸመችው ጥቃት ያጸፋ ምላሽ እንደሆነ ገልጧል። በዋና ከተማ ኪየቭ ከፍተኛ ፍንዳታ በተደጋጋሚ መሰማቱን የዓይን እማኞች ለሲኤንኤን ተናግረዋል። ዜሌንስኪ ሞስኮ ከባድ ጥቃት ለመፈጸም ስለማቀዷ ቀደም ሲል አስጠንቅቀው እንደነበር ተመልክቷል። ዜሌንስኪ በዚህ ጥቃት ሩሲያም ኦርሼኒክ የተባለውን ከድምፅ 10 ጊዜ የበለጠ የሚፈጥነውን ሚሳኤል መጠቀሟን አረጋግጠዋል። ሚሳኤሉ እጅግ ፈጣን ከመሆኑ አንጻር ለማክሸፍ አዳጋች ነው ይላሉ ወታደራዊ ተንታኞች። ሞስኮ ኦርሼኒክ ሚሳኤል ስትጠቀም ያሁኑ ለ3ኛ ጊዜ ነው ተብሏል። ይህንኑ የሩሲያን ጥቃት የአውሮፓ መሪዎች እያወገዙ ናቸው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንና የጀርመን ቻንስለር ፍሬድሪክ ሜርዝ ሩሲያም ኒኩሌር ተሸካሚ የሆነውን ኦርሼኒክ ሚሳኤል መጠቀሟን ሲያወግዙ፣ የአውሮፓ የውጭ ጉዳይ ኃላፊ ካጃ ካላስ በበኩላቸው የሞስኮን የኒኩሌር ሚሳኤል መጠቀም የገጠማትን የፖለቲካ ጭንቀት ለማስታገስ የወሰደችው እርምጃ ነው ሲሉ ተችተዋል። የብሪታንያ ውጭ ጉዳይ ሚኒስትር ይቬት ኩፐር ጥቃቱን በማውገዝ ሀገራቸው በሩሲያ ላይ ጫና ማሳደሯን አጠናክራ ትቀጥላለች ብለዋል። ከትላንት ሌሊት ጀምሮ ሲፈጸም ባደረው የሩሲያ ድብደባ በጥቂቱ 90 ሚሳኤሎችና 600 ድሮኖች መተኮሳቸውን የዩክሬን አየር ኃይል የመዘገበ ሲሆን ከነዚህ ውስጥ አብዛኞቹን እንዳከሸፈ አመልክቷል። በጥቂቱ 54 አካባቢዎች መመታታቸውን አረጋግጧል። የሩሲያ ጦር በበኩሉ በጥቃቱ የሰላማዊ አገልግሎት ተቋማት አልመታሁም ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተጀመረው ድርድር ገንቢ ውጤት እየታየበት መሆኑን ሲገልጹ፣ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ከኢራን ጋር የሚደረስ የትኛውም አይነት የመጨረሻ ስምምነት የኒኩሌር ስጋት የሚያስወግድ ሊሆን እንደሚገባ ገልጸዋል። ሁለቱ መሪዎች ትራምፕና ኔታንያሁ ትላንት ሌሊት በስልክ ያወሩ ሲሆን ማንኛውም የመጨረሻ ስምምነት የኒኩሌር ጦር መሳሪያ ስጋት የሚያስወግድ ሊሆን እንደሚገባ የጋራ አቋም መያዛቸውን ገልጸዋል። የኢራን የበለጸገ ዩራኒየምና አጠቃላይ የኒኩሌር ፕሮግራም ሊወገድ እንደሚገባ የኔ መንግስት ፖሊሲ ልክ እንደ ትራምፕ አይቀየርም፣ ኢራን የኒኩሌር ጦር መሳሪያ በፍጹም እንዲኖራት አንፈቅድም ብለዋል። ፕሬዝዳንት ትራምፕም ቢሆኑ በተመሳሳይ የድርድሩ ሂደት ገንቢ ውጤት እያሳየ ሲሆን ቴሄራን የኒኩሌር መሳሪያ ሊኖራት እንደማይችል ገልጸዋል። ሌሎች ሪፖርቶች ደግሞ ሁለቱ ሀገሮች ተኩስ አቁሙን ለተጨማሪ 60 ቀናት የማራዘምና የሆርሙዝ መተላለፊያ እንዲከፈት ከስምምነት ሳይደርሱ እንዳልቀረ አመልክተዋል። አወዛጋቢ ስለሆኑት የኒኩሌርና የማዕቀብ መነሳት ጉዳዮች እስካሁን በትክክል የታወቀ የለም። ኢራን እስካሁን ያበለጸገችው ዩራኒየምና የኒኩሌር ፕሮግራም በተለይ ለእስራኤል መሪዎች ቀይ መስመር ከመሆኑ አኳያ ጦርነቱን ለማቆም የኒኩሌር መወገድ ጉዳይ የግድ መፍትሄ ሊያገኝ ይገባል ይላሉ ታዛቢዎች። ቴሄራን ግን የኒኩሌር ፕሮግራሙ ለሰላማዊ አገልግሎት የሚውል በመሆኑ አላቆምም በሚለው አቋም እንደጸናች ሲሆን በርካታ ሀገሮችና የዓለም አቀፉ አቶሚክ ኃይል ኤጀንሲ ግን እምነት የላቸውም ነው የሚባለው። ልክ የዛሬ ዓመት ገደማ አሜሪካም በ3 የኢራን ዋነኛ የኒኩሌር ጣቢያዎች ላይ ድብደባ ፈጽማ እንደነበር ሲታወስ፣ ፕሬዝዳንት ትራምፕም የኢራን ዩራኒየም ማበልጸጊያ ቁሳቁሶች ስለመወገዳቸው ገልጸው ነበር። ሆኖም የአሜሪካ መከላከያ ሚኒስቴር ኋላ ላይ ባካሄደው ማጣራት የቴሄራን የኒኩሌር ፕሮግራም ጨርሶ አለመወገዱን አረጋግጧል። በዚህኛው 4 ወሩን በያዘው ጦርነት የኢራን የኒኩሌር ጣቢያዎች መወገዳቸውን የሚያረጋግጥ መረጃም አልተገኘም።
አዲስ የተቀሰቀሰው የኢቦላ ወረርሽኝ ኢትዮጵያን ጨምሮ በ10 የአፍሪካ ሀገሮች ሊስፋፋ እንደሚችል የአፍሪካ የበሽታዎች መከላከያ ማዕከል አስጠነቀቀ። ማዕከሉ በሽታውን አስመልክቶ ባወጣው መግለጫም ከዲሞክራሲያዊት ኮንጎና ከኡጋንዳ በተጨማሪ 10 ሀገሮች ለበሽታው ተጋላጭ ናቸው ሲል አስጠንቅቋል። ኢትዮጵያም፣ ኬንያ፣ ሩዋንዳ፣ አንጎላ፣ ታንዛኒያ፣ ብሩንዲ፣ ማዕከላዊ አፍሪካ ሪፐብሊክ፣ ዛምቢያም፣ ኮንጎ ሪፐብሊክና ደቡብ ሱዳን ናቸው። አብዛኞቹ ሀገሮች አሁን አዲሱ የኢቦላ ወረርሽኝ የተከሰተባት የዲሞክራሲያዊት ኮንጎ ጎረቤት መሆናቸው ይታወቃል። እስካሁን በዲሞክራሲያዊት ኮንጎ በበሽታው ከ200 በላይ ሰዎች ሲሞቱ ከ850 የሚልቁ በምርመራ ቫይረሱ እንዳለባቸው ተረጋግጧል። የዓለም ጤና ድርጅት በሽታው አፍሪካ ውስጥ በፍጥነት እና በስፋት ሊስፋፋ እንደሚችል ስጋቱን የገለጸ ሲሆን የኮንጎ ጎረቤት ሀገር ኡጋንዳ እስካሁን በበሽታው የተያዙ 5 ሰዎች ተገኝተዋል። ሌሎች ጎረቤት ሀገሮች የቫይረሱን ስርጭት ለመከላከል ድንበር እየዘጉ መሆናቸውን ዘገቦች አመልክተዋል። የኡጋንዳ መንግሥት ለሰርግ ወይም ለቀብር ከ50 በላይ ሰዎች እንዳይሰበሰቡ አግዷል። በዲሞክራሲያዊት ኮንጎ 3 የቀይ መስቀል በጎ ፈቃደኛ አባላት በበሽታው ሕይወታቸው ማለፉ ሲታወቅ ምናልባትም በቫይረሱ ከሞተ አስክሬን ሳይተላለፍባቸው እንዳልቀረ ተገምቷል። በአሜሪካም ዋይት ሃውስ ቤተ መንግሥት ጥቃት ለመፈጸም የሞከረ ግለሰብ መገደሉ ተነገረ። ግለሰቡ ናስር ቤስት የተባለ የ21 ዓመት ወጣት ሲሆን የአይምሮ ሕመምተኛ እንደነበር ተነግሯል። ቤተ መንግሥቱን ጥሶ ለመግባት በጸጥታ ሠራተኞች ላይ ተኩስ ከከፈተ በኋላም ቆስሎ በሆስፒታል ሕይወቱ ማለፉ ታውቋል። ጥቃቱ ሲፈጸም ፕሬዝዳንት ዶናልድ ትራምፕ ቤተ መንግሥቱ ውስጥ ነበሩ ተብሏል። ከአንድ ወር በፊት በተመሳሳይ በጋዜጠኞች ራት ግብዣ ላይ ተኩስ የከፈተ ግለሰብ ተይዞ ለፍርድ መቅረቡ ይታወሳል። ኢራንና አሜሪካንን በምታደራድረው ፓኪስታን በደረሰ ፍንዳታ 20 ሰዎች ሲገደሉ ከ70 በላይ መቁሰላቸው ተነገረ። የቦምብ ፍንዳታው ያነጣጠረው ወታደሮች ሲያመላልስ በነበረ ባቡር ላይ መሆኑን ዘገቦች አመልክተዋል። ወታደሮች ለሳምንቱ ማለትም በሚቀጥለው ሳምንት ለሚከበረው ሙስሊም በዓል ወደ ቤተሰቦቻቸው እየተመለሱ ባሉበት ጊዜ ነው ጥቃቱ የተፈጸመው ተብሏል። ያም ሆኖ ከተገደሉት መካከል 3 ብቻ ወታደሮች መሆናቸውን ባለሥልጣናት ገልጸዋል። የሟቾች ቁጥር ሊጨምር እንደሚችል የተነገረ ሲሆን የሀገሪቱ ጠቅላይ ሚኒስትር ሻባዝ ሸሪፍ ጥቃቱን አጥብቀው አውግዘዋል። እንዲህ ያለ የፈሪዎች የሽብር ተግባር የፓኪስታንን ሕዝብ አንድነት አያዳክምም ብለዋል። ሕዝቡ ሽብርን ለመዋጋት ከመንግሥት ጎን እንዲቆም ጠይቀዋል። ጠቅላይ ሚኒስትሩ 240 ሚሊዮን ሕዝብ ባላት ፓኪስታን ተመሳሳይ የሽብር ጥቃት በየጊዜው ሲፈጸም መቆየቱ ይታወሳል። ይህ አዋዜ ነው።